ሰው ልጅን ሲያሳድግ ምን ያህል መከራ እንደሚቀበል ልጅ ያሳደገ ሰው ያውቃል። ምን ያህል አሁን ለጅ በጥቅስ አይገባችሁም። አሁን እናንተ ምንም አይገባችሁም። ምን አይገባኝ እኔ ብዙም ብዬ ስለሰማሁት እንደው ነው ብዬ ያደረኩት እንጂ ይህን መናገር ያለበት የወለደ ሰው ነበር በእውነቱ ማለት ነው። ልጅ ማሳደግ ምን ያህል ከባድ እንደሆነ ማለት ነው። አሁን ሰው አባቴ ለኔ ሲሳሳልኝ አይገባኝም ነበር። እናቴም ስታዝንልኝ አይገባኝም ነበር። እናት ለልጇ ራሷን አታ እንደምታኖረው ታውቃላችሁ? ስትወልድ ብትሞትስ? አሁን 9 ወር ሙሉ ሆዷ ልቀደድ እያላት ነው የምትሸከመው እኮ አይደለም እንዴ? ማን ያውቃል የእናትን ውለታውን? ሁሉም እጅ ነጋሽ ነው። አንድ ቀን የፈተናው የሆነ ነገር ብር ቸግሯት አልከፍልለት ካለች እናት ያለሽ ምን አለ ማለት ነው። ከመሰው ወልድ ከፈለገ ማለት ነው። እግዚአብሔር ግን አይሆንባችሁ። እሺ ክፉ ልጅ ክፉ ነው ይላል። አዝንላችኋለሁ እኮ ሴቶቹ ሲሆኑ ተገንዘው ነው የሚሉት። አላያችሁ? ሱሪ ይዟቸው መከራቸውን ሲሆን ማለት ነው። ተገንዘው እኮ የሚሉት ሳይሞቱ ገና ማለት ነው። አሁን እንድስቁ አልፈለኩም እኔ መቤቴ ናግዝ በየሳቃችሁ ማለት ነው መሰለኝ የምትፈልጉት። ቆይ አላባ በቅድም አደገ ሰውዬ እንዲህ ነው ነገሩ መልሳለሁ አንድ ጊዜ ማለት ነው። እና በጣም ማለት ነው ማለት ነው እዚህ ላይ ያለው ነገር ያጣብቃል። እኔ ያላቅጅ ከንፈራችሁን ሲገጥሙ ይይዛል ሲው እና እንዲያማ ደግሞ የሆነች መሪት ሲያሳዝኑ እስኪ እኮ ነው ሴቱ ታሳዝኑ ማለት ደግሞ እንዳትላጥ ከንፈራችሁን አይገጥማት እቺ እንዳትላጥ ማለት ነው። ወይ ጊዜው ምንም ብስቁት እናንተ አይደላችሁ ያበላሻችሁት ደግሞ እንዳትቆጡ እሺ። እዚህ ጋር ምናምን ሆና ስትመጣ ይሄ ጽጌረዳ አትላለ ማለት ነው። ምን ጽጌረዳ ነው ደግሞ ዶሚና ስክሻለች አረብ እንዳትቆጥሽ ማድረግ የለባችሁም ብዬ ነው። እና በጣም የምታሳዝነው ለካ ይኸውላችሁ ባጃጅ ሲሉ ከንፈር ይገጥማል። ያልገባኝ ታክሲ ትላለች ተቀጥሞ ማለት ነው። እና አያለው እኮ ነው ተመልከቱ። ባስ እንኳን መሳፈር አልቻለም ሴት በዚህ ምክንያት ነው። አሁን ምን ሊገኝ ይችላል? እዚህ ቢመጣኛ ከንፈር ላይ እኔ ከልቤ ልንገራችሁ ባሌን ወይም ፍቅረኛዬን ትንሽ ነገር ያስቀይመዋል ብላችሁ እንደምታስቡ እግዚአብሔርን ትንሽ ነገር ያስቀይመዋል። እግዚአብሔር አበላላችንን ይፈልገዋል፣ አጠጣጣችንን ይፈልገዋል፣ አነጋገራችንንም ይፈልገዋል። ምክንያቱም ይኸውላችሁ እኮ ምንድን ነው ያለው መሰላችሁ? የእናንተን ምግባር አይተው የሰማይ አባታችሁን ያመሰግኑታል። የእኛን ትግት ደግሞ ክፉን መመዝገብ አስታውሱ። ባልና ሚስት የሚጣሉት በጎ ነገር የተደረገውን ባለማሰብ፣ ለእሷ የከፈለውን ካሳ ባለማሰብ። ሰይጣን ከክፋቱ የተነሳ እንኳንስ ከጓደኛችንና እንኳንስ ባልና ሚስት ሲጣሉ ኃጢአት በሰራን ጊዜ እግዚአብሔርን ቸርነት ያዘነጋናል። አሁን ሰው ኃጢአት ሰርቶ በቃ አለቀልኝ ይላል ማለት ነው። ወዳጅ በጣም መንቃት አለብን። በጣም እየሞትን ያለነው መቼ እንደሆነ ተመልከቱ። ብዙ ጊዜ ሰይጣን ሰውን ሲቀባበለው ነው የሚኖረው። የዝሙት ሰይጣን አሁን ግን ሰይጣን ትውዝብት የሚባል ማለት ነው። የስስት ማለት የማየት ሰይጣን አለ፣ የመስማት ሰይጣንም አለ፣ የማሽተት ሰይጣንም አለ፣ የትዕቢት ሰይጣን አለ። የክብር ግን ብዘረዝር እናድራለን። ሰይጣን ትውዝብት የሚባለው ጌጥ የሚያስወግድ ሰይጣን ነው። ሴቶቹ እንደቸርነቱ የቀለም ፋብሪካ መስላችሁ የምትሉት ማለት ነው። ሌላ ምንም አይደል እኮ ማለት ነው። ምንም አይደል። የአሮጌ ቤት ነው። እኔ በቀለም ሲያጌጥ ማቀው አሮጌነቱ እንዳይለይ ላይ መቀባት እንደሆነ ምንድን ነው አሮጌ ቤት እሱ ምንድን ነው የሚያስወግድ ጌጥ። ለቤቴን እንዳትቆጡ ያን ሰይጣን ማስወገድ ስላለብን እና በጣም ይገርማችኋል። ሴት ልጅ የምትሸነፈው ደግሞ በመስቀል አሰረልኝ እኮ ማሰው ነው። ለአንተ ቀሚስ ልግዛ ብለህ ቀሚስ ይዘህ ብትመጣ እሷ ቀሚስ አልሞላም ብሎ 2 ሳምንት ብታሰነብታት አይገባትም።
ናችሁ ትልልቆቹ፣ እናንተማ ገና ናችሁ። ትልልቆቹ ሴቶች ሁሉ ቀሚስ አልሞላለት ብሎ ጋር አይ እሱ ይሄ እያሰበኝ አይደል ቂም ትዛለች። ግን ሲመጣ ብስኩት ገዝቶላት ቢመጣ ደረና ማለት አይቀርም። ቂም እኮ ናት ሴት ማለት ነው። ለዚህ ነው ምን ያደርጋል? ይኸውላችሁ ወንዱ ስጦታ የሚሰጣችሁ አጥም ከሆነ እዚያ ነው ማለት ነው። ስለዚህ ሴት መቀበል ስለምትወድ እሱ ነው አላማ ተሞርቶ አመጣለ ነገሬን ትቼ ወደ ነገሬ ልጅ ማለት ነው። ስለዚህ ማንን ማራቅ አለብን? ይሄን ሰይጣንን። እዚህ እኮ ነው አለበቃ ነው ብሎ ያፍንጫ ጉትቻ ያለች ነው ማለት ነው። የምን እንደቀራችሁ ራሳችሁ ታውቃላችሁ። ሰውን የከንፈርም አመችቷል አይደል? እዚህ ላይ የሚደረግ እንደ ሞት ያው በዚህ ጋር መራቁን ሲያ አስቸጋሪ እኮ ነው የሚሉት ማለት ነው። ወቱ መሶበ እንተ ስቴታና ሰማያት ወሕይወት ለኩሉ ዓለም ውእቱ መሶበ ወርቅ ንጹሕ እንተ ስቴታና ርስት ሰማያት ወሕይወት ለኩሉ ዓለም አንቲ ውእቱ መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በርዷችኋል ወይም ርቧችኋል? ከሁለት አንዱ መሆን አለበት። እግዚአብሔር ስሙ የተመሰገነ ይሁን። አሁን ሞቅ አድርጋችሁታል አይደል? ያው እንግዲህ ሰው መሞቅ መቀዝቀዝ ልማዱ ነው። ሌላ ላንተ እንዳሰነጥቁት ብዬ ነው። ለማንኛውም ከሁሉ በማስቀደም ክቡር መምህራችን የመጻሕፍት መምህር የኔታ ሐዋዝ፣ የተከበሩ መምህራችን የኔታ መስፍን፣ ሁለቱም የመጻሕፍት መምህሮች ናቸው። ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበረ ዘማሪ ዲያቆን ሙሉ ቀን አሁን ነው የዘመረልን። ሁላችሁም እንግዲህ እኔ እንደምታውቁት አይሆንልኝም ስም መጥራት እንግዲህ ልመተው ነው አይሻልም? እንግዲህ የማይሆንለትን ሰው አይሆንለትም ማለት ጥሩ ነውና እንዳትቀየሙ ብዬ ነው። ምዕመናን ሁላችሁም ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ያስባልን ባለቤቱ እግዚአብሔር ይመስገን። አንዳንድ ሰዎች ክብሩ ጌታ ይውሰድ ይላሉ። ሞኞች ናቸው። ተጽፎ ሊሆን ይችላል። እግዚአብሔር የክብር ድሃ አይደለም እና እግዚአብሔር ይመስገን ብቻ ነው ማለት ያለብን። እግዚአብሔር ይመስገን። በድጋሚ ይሄን ካልኩ አንድ ነገር ብቻ አስታውሻችሁ ልግባ ወደ ትምህርቴ ማለት ነው። አንድ መምህር ሁለት ሰዎች አብረው ሲሄዱ በሆነ ሃይማኖት ሕግ ሴትን መንካት ክልክል ነው። ዝም ብሎ መንካት ነው ያልኩ፣ ሌላ አላልኩም። አደራችሁ እንደዚህ ያልኩ መንካትም እንደዚህ ልብሷን ቢሆን ክልክል ነው እና አባባሉ ገርሞኝ ነው ያስኩት። ከዛ የሆነ ሰዓት ላይ ወንዝ ሞልቶ ሁለቱ ሰዎች ያገኟታል። ሴትዮዋን ወንዝ ልትሻገር መካከል ላይ ገብታ ከዛ አንደኛው ሰውዬ ሴትዮዋ እንዳትነካው ሰውዬው ተሸፍኖ በዚህ ተሸፍኖ ሰውነቱን ሸፍኖ ሴትዮዋን ውሃ ከሚወስዳት ብሎ አሻገራት። ከዛ ያኛው ሰውዬ ደግሞ ያኛውን ሰውዬ አፈር ይብላኛል ሕግ አፍርሶ ሴት የሚነካ እያለ እንግዲህ እንዲያ ይላል ማለት ነው ሲል ቆይተው ከዛ ወደ ቦታቸው ሊገቡ ሲሉ ወደሚኖሩበት ቦታ ሊገቡ ሲሉ ሴት ነክታለች አትገባም ማለት መልሱ ምንድን ነው? መልሱ ምንድን ነው? ሰውየው ምን መልስ እንደመለሰ ልንገራችሁ። የሚደንቀኝ እሱ ነው። እኔ ሴትዮዋን ትቻት መጥቻለሁ፣ አንተ ግን በጭንቅላት ተሸክማት ትዞራለህ ብሎ መለሰለት ማለት ነው። ገብቷችኋል ብዬ አስባለሁ። እንግዲህ መማር የሚችለው ሰው ከጭንቅላት ውስጥ ሀሳቡን ያስወጣ ሰው።
ሰምታችሁ ያለው ስትመጡ ምንድን ነው ያገኛችሁት? ብዙ ነው አይደል? እሱ ሁሉ ካለ አላስተምራችሁ ቤታችሁን መሄድ አለባችሁ ማለት ነው። አሁን እንግዲህ እሱ ጠርጋችሁ ማስወጣት አለባችሁ። ይዛችሁ ቁጭ ካላችሁ መረበሹ አይቀርም እና ለማለት የፈለኩት አንዳንድ ጊዜ ሰውየው ኃጢአት አንዳንዱ ሰው ሁሉም ሰው ኃጢአት ይሰራል። በነገራችን ላይ በዓለም ላይ ከእመቤታችን በስተቀር ኃጢአትን ያልሰራ የለም ማለት እና ብዙ ጊዜ ሰውየው ኃጢአቱን ሰርቶት በንስሐ የሚሆን በሌላ በንስሐ ረስቶት ኃጢአቱን እኛ ግን ተሸክመነዋል። ሰውየውን ኃጢአት በዚህ ቀን እኮ እንዲህ አድርጓል እያልን ማለት ነው። እንዲያ የሚያደርጉ ሰዎች ማንን ይመስላሉ ብትሉ እኩይ ፍልስጣ የሚባል ጋኔንን ይመስላሉ። እኩይ ፍልስጣ የሚባለው ሰይጣን ምንም ስራ የለም። ስራው ምንድን ነው? የሰውን ኃጢአት መመዝገብ። እንግዲህ በዚህ ቀን ሰርቋል፣ ጽድቅ እኮ አይመዘግብም። የሚገርማቸው ሁልጊዜ ክፋት የሚመዘግብ ሰው ሰይጣን። ሁልጊዜ ምን የሚመዘግብ? አቤት። እሺ እንግዲህ ምንድን ነው ያላችሁ? ሰይጣን ነው እንጂ አሁን ሁልጊዜ ክፋት ነው ንገሩኝ እንጂ በደንብ ንገሩ። ያልሰማሁት እሱ ሰምታችሁ ይሆናል እኔ ያልሰማሁት እና አሁን በደንብ አድርጋችሁ አስተውሉ። ሁልጊዜ በጎ ካደረገልን ብዙ በጎ ያደረገልን ሰውና አንድ ቀን የበደለን ሰው ምን ነው ዝም ይላል? ምን ነው ዝም ይላል? የበደለን ባልና ሚስት የሚጣሉ ምን ሰው ነው? አሁን ሁሉም ሰው ገብቶታል ብሎ ማለት ነው። አሁን ምስቁ ሴቶች እያያችሁ ነው፣ ወንዶቹም ትስቃላችሁ። እናንተ ከፍቅረኞቻችሁ ጋር የተጣላችሁ ናችሁ። እንቅጫ ነው ማለት ነው አይደል? እናንተም ሳቃችሁ፣ እናንተም አላችሁ እንዴ? እሺ ተውት፣ እሺ በቃ ተውት፣ ልተው ካልሆነ እንዲያልና ሁሉ ጊዜ ሰው ክፋትን ሲያስብ ከማን ጋር መኖር ይችላል? ከሰው ጋር። አሁን ሰው የሚጣላው በጎ ነገር ነው ያስብ። አሁን ይኸውላችሁ አንድ ሰው ታማ እኮ ሐኪም ቤት ውስጥ ሊሆን ይችላል። ታማ በሷ ምክንያት ታሞ ሊሆን ይችላል። ሰውየው ታማ በሷ ምክንያት ከሰው ጋር ተጣልቶ ሊሆን ይችላል። በሷ ምክንያት ከስራ ለቆ ሊሆን ይችላል። አይደል እንዴ? ሰው ልጅን ሲያሳድግ ምን ያህል መከራ እንደሚቀበል ልጅ ያሳደገ ሰው ያውቀዋል። ምን ያህል አሁን ይኸውላችሁ በጥቅስ አይገባችሁም። አሁን እናንተ ምንም አይገባችሁም። ምን አይገባኝም። እኔ ብዙም ብዬ ስለሰማሁት እንደው ነው ብዬ ላይ ያደረኩት እንጂ ይህን መናገር ያለበት የወለደ ሰው ነበር በእውነቱ ማለት ነው። ልጅ ማሳደግ ምን ያህል ከባድ እንደሆነ ማለት ነው። አሁን ሰው አባቴ ለኔ ሲሳሳልኝ አይገባኝም ነበር። እናቴም ስታዝንልኝ አይገባኝም ነበር። እናት ለልጇ ራሷን አታ እንደምታኖረው ታውቃላችሁ? ስትወልድ ብትሞትስ? አሁን 9 ወር ሙሉ ሆዷ ልቀደድ እያላት ነው የምትሸከመው እኮ አይደለም እንዴ? ማን ያውቃል የእናትን ውለታው? ሁሉም እጅ ነጋሽ ነው። አንድ ቀን የፈተናው የሆነ ነገር ብር ቸግሯት አልከፍልለት ካለች እናት ያደረገች ምን አለ ማለት ነው። ቀመሰው ወልድ ከፈለገ ማለት ነው። እግዚአብሔር ግን አይሆንባችሁ። እሺ ክፉ ልጅ ክፉ ነው ብዬ ነው። እና አሁን ምን ለማለት የፈለኩት ክፉን መመዝገብ። አስታውሱ፣ ባልና ሚስት የሚጣሉት በጎ ነገር የተደረገውን ባለማሰብ፣ ለእሷ የከፈለውን ካሳ ባለማሰብ። ሰይጣን ከክፋቱ የተነሳ እንኳንስ ከጓደኛችንና እንኳንስ ባልና ሚስት ሲጣሉ ኃጢአት በሰራን ጊዜ እግዚአብሔርን ቸርነት ያዘነገናል። አሁን ሰው ኃጢአት ሰርቶ በቃ አለቀልኝ ይላል ማለት ነው። ወዳጅ በጣም መንቃት አለብን። በጣም እየሞትን ያለነው መቼ እንደሆነ ተመልከቱ። ብዙ ጊዜ ሰይጣን ሰውን ሲቀባበለው ነው የሚኖረው። ኃጢአት የሚያሰራው ሰይጣን ሌላ ነው። የዝሙት ሰይጣን አሁን ግን ሰይጣን ትውዝብት የሚባል አለ። የስስት ማለት የማየት ሰይጣን አለ፣ የመስማት ሰይጣንም አለ።
የማሽተት ሰይጣንም አለ፣ የትንቢት ሰይጣን አለ። የክብር እንግዲህ ብዘረዝር እናድራለን። ሰይጣን ትውዝፍት የሚባለው ጌጥ የሚያስወድድ ሰይጣን ነው። ሴቶቹ እንደ ቸርነቱ የቀለም ፋብሪካ መስላችሁ የምትሉት ማለት ነው። ሌላ ምንም አይደል እኮ ማለት ነው። ምንም አይደል። የአሮጌ ቤት ነው። እኔ በቀለም ሲያጌጥ ማቀው አሮጌነቱ እንዳይለይ ላይ መቀባት 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 እንደሆነ ምንድን ነው አሮጌ ቤት እሱ ምንድን ነው የሚያስወግድ ጌጥ። ለቤቴን እንዳትቆጡ ያን ሰይጣን ማስወገድ ስላለብን እና በጣም ይገርማችኋል። ሴት ልጅ የምትሸነፈው ደግሞ በመሰጠት ነው። ሴት ልጅ ማስቲካ በሰጣት ትሸነፋለች። ሴት ልጅ አሰረልኝ እኮ ማሰው ነው። ለአንተ ቀሚስ ልግዛ ብለህ ቀሚስ ይዘህ ብትመጣ እሷ ቀሚስ አልሞላለሁ ብሎ 2 ሳምንት ብታሰለብታት አይገባትም። ሴቶቹ ሁሉ እኮ ናችሁ ትልልቆቹ፣ እናንተማ ገና ናችሁ። ትልልቆቹ ሴቶች ሁሉ ቀሚስ አልሞላለሁ ብሎ ጋር አይ እሱ ይሄን እያሰበኝ አይደል ቂም ትዛለች። ግን ሲመጣ ብስኩት ገዝቶላት ቢመጣ ደህና ማለት አይቀርም። ቂም እኮ ናት ሴት ማለት ነው። ለዚህ ነው ምን ያደርጋል ይኸውላችሁ፣ ወንዱ ስጦታ የሚሰጣችሁ አጥንቶ ለዚያ ነው ማለት ነው። ስለዚህ ሴት መቀበል ስለምትወድ እሱ ነው አላለ ተሞርቷ መጣሪ ነገሬን ትቼ ወደ ነገሬ ልጅ ማለት ነው። ስለዚህ ማንን ማራቅ አለብን? የየት ሰይጣንን። እዚህ እኮ ነው አለበቃን ብሎ ያፍንጫ ጉትቻ ያለችው ነው ማለት ነው። የምን እንደቀራችሁ ራሳችሁ ታውቃላችሁ። ሰውን የከንፈርና ምችቷል አላያችሁ እዚህ ላይ የሚደረግ እንደ በሞት ያሁን በዚህ ጋር መራቁን ሲያ አስቸጋሪ እኮ ነው የሚሉት ማለት ነው። ምን ያላደረግነው ነገር አለ? ጥጋባችን ከመጠን አለፈ። ያ ማለት ግን እንድትረዱልኝ የምፈልገው ነው። አዎ ኃጢአት ነው ብንላችሁም አልተዋችሁም። ያንን የሚያስወድዳችሁ ግን ሰይጣን ነው። ዝም ብሎ ያሳልፈው ሰው መልኩን ያምነው መስሏችሁ ነው ሰው አይሆንም። እየተማሩ የታች የሚባል ስልክ መጥቷል። ስክሪኑ ፊት የሚያሳይ ወጥት ያደርግና ዶፍንጭ እንዴት ነው ዞር ሲል መልኩ ይጠፋዋል። አያችኋል? መልካችሁ እኮ ይጠፋችኋል። ማለት ነው የሚላችሁ በዚያ ነው። እዚያ ነው ሰው ሲወጣ በሩ ላይ የሚያስቀምጠው መስታወቱ ብዙ ጊዜ ይቻላል ሰው እና ሲወጣ ነው አይታርቁ ለምኑ ሊወጣ ሲፈልግ ነው እና መልኩ እየጠፋው ነው ያለ መከራውን የሚል እና ወደ ነገር ይለች የምን ሰይጣን ነው የሚያረግ በሉ የጌጥ በሉኝ ነገር እንጂ እሱ ያስጌጣል። እሱ ምን ይላል መልሶ ይከሳል። በሉት መልሶ ይከሳል። አጊጡ 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 ይልና መልሶ ደግሞ ይገርማችኋል። አጊጣንም ምንም ነገር ከጠፋ በተለይ ሲል ይናደዳል። ተቀብቶ ወጥቶ ቅንድቡን ተቀብቶ ጸጉሩንም እንደ ቸርነቱ አድርጎ ቀሚሱንም ማሳጠሮ መቋጠር የጠበቀው ነጋዴ መስሎ ወጥቶ አጅሪት በጣም አስጠልተሻል ካለ ትናደዳል። በጣም እኮ ሞኝ እኮ ናችሁ እናንተ ማለት ነው። ምክንያቱም ሰይጣኑ ቀድሞ የሚያስጌጣችሁ ሸጋ ነሽ ለመባል ነው። ኋላ ጥሩ ነሽ ከተባላችሁ በቃ እናንተ አይ አንዳንድ ሴቶች ይላሉ እያዩዋቸው ነው እና የሚያምርብኝ ምን ያውቃለሁ ይላሉ። አመት ወጣው እቺ ደግሞ ምንድን ነው የሚያምርባችሁ? የሚያምርባችሁ ጥሩ አለባበስ ነው። እና ይህ ሰይጣን ለምን ያጋልጣል? ለመስማት ሰይጣን ለምን ለመስማት ነው እንጂ የመስማት ሰይጣን ለማን ይጋብዛል? ከዛ ሲሰማ ለዝሙት የሚያነቃቃ ከሆነ ወደ ዝሙቱ በሁለቱ የሚያተርፋል ሰይጣን። ባጭሩ ክፉ ሰው ከመጣ ሴትዮዋን በማናደድ ደግሞ የፈለገችው አምሮብሻል የሚላት ከመጣ ሴትዮዋን በዚያ ሱስ ተጠምዳ እንድትኖር በማድረግ ሶስተኛው ደግሞ ሴትዮዋ ዝሙት ፈልጋ ከሆነ የወጣችው ወንዶች በዝሙት እንዲመለከቷት በማድረግ በሶስቱም ሰይጣን ያተርፋል። አያችሁ አይደል? ይሄ ነገር ይመጣል። ይሄንን የሚመዘግብ ማነው? በሉ ሰይጣን ነው። ነገር እንትጨውለት ማነው የሚመዘግብ? ኩልኩ ይገርማችኋል። አስካለ ማርያም አስቀድሳለች አይልም ሰይጣን። አስካለ ማርያም ጸልያለች አይልም። እንደው ቤተ ክርስቲያን ሄዳለች አይልም። እኔ በጣም የሚያሳዝነኝ ሰው ማታ ማታ አስፋልት ላይ ሲንከራተት ሳየው ማለት ነው። በጣም እቃ የጠፋው ነጋዴ ነው እኮ የሚመስለው። ምንም እንደሆነ አተው ገተር ቋንጆ ሁሉ ገተር ምንም የሚሄድበት የለውም። አያችሁ
ማታ 11 ሰዓት ላይ ሰይጣን ወደ ጸሎት ስለሚሄድ ቀለል ስለሚለው በአስፋልቱ ተዝናንቼ መጣ ይላል። ሰይጣን በሚጸልይበት ሰዓት አንተ ስትገርፍ ታመሻለህ ማለት ነው። አስፋልት ይህን ሰዓት ቤተክርስቲያን ላይ ማሳለፍ አለብን ነው። እግዚአብሔር ከቤተክርስቲያን እንዳንርቅ መልካም ፈቃዱ ይሁንልን። ኃጢአት ያሰራል ከዚያ ለማን ይሰጣል? ይላችሁ የጌጥ ሰይጣን ለቁጣ ሰይጣን ይሰጣል። ሰይጣን እኮ ምንም ይውላችሁ በዚህ ዓለም አማረብንም አላማረብንም እናልፋለን። በቃ ሁሉም ጥሉም ማለት ነው። አንዳንዱ ታዲያ አትርፈበት ከሆነ መርክህን ነው ጥሩ። እንግዲህ ዋናው ሀሳብ ዝናህን አትርፈበት ከሆነ ነው። ግን ይችን ቀለም እግዚአብሔር ይወዳታል ወይንስ እኔም ይቺ ቀለም እግዚአብሔርን ታስቀይመዋለች ማለት አለብን? በቃል ጋር ናችሁ በሞት ያፈርሰውላችሁ። እሺ አሁን ፍቅረኛችሁ ዝም ብሎ ምንም ባይሰጣችሁ ታውቁታላችሁ እንዳትዋሹ ይሄ ነው። ምናልባት የ3 ዓመት ህፃን ላይኖር ይችላል ይላል። እሱም እየጻፈ ነው አይደል? አሁን እኮ ችግር የለም። እሱም ላይክ ማድረግም አለምደዋል። እንሰጣቸዋለን አንታችን ይባል ስልክ እና ዝም ብሎ ምንም ባይሆን ምንም ባያደርግላችሁ እንደናደርሽልኝ ካላችሁ ደስ አይላችሁ? እውነቱን ተናገሩ። ይሄናቸዋል ማለት ነው። ምንም እኮ አላደርግም። አዎ ተመልከቱ፣ ከኛ ላይ ማለት ነው የሆነ ስጋ ትንሽዬ ነገር የሚያስቀይም ነገር ከሆነ እዚህ ላይ የሆነ ነገር ነፍሻል ተረጋጋ ሰው እንዳያይሽ ሲል ደስ ይላል ይላል። እንደው ምንም ሚስትም አይስትም ሰው ከባሉ ከሚስቱ ምን ይጠብቃል? አንድ በጎ ነገር በሉ። ሁላችሁ አንድ በጎ ነገር በሉ። ፍቅረኛን ትንሽ ነገር ያስቀይሟል። አያስቀይመው? አይዋ አሁን ይላችሁ አዳምጣው ሲት ዛሬ አንድ ጉድ እናገራለሁ። የወንዱ ልተው እንዴሽ ተከፋችሁ ተዋለሁ አዛኝ ልተዋለሁ በቃ ልተው ሌላ ልናገር አስቸጋሪ ነው። እሺ ምን ሌላ ልንገራችሁ እሺ ልተውና ማለት ነው። አስቡ ምንድነው አሁን እለት ወንዶቹ ሴቶቹ ሰው አታስቀሙ። አይከፋው መስሏችሁ ነው? እኛ እኮ ላይዞርልን ይችላል። ሰውየው አስቦት ላይሆን ይችላል። ዝም ብሎ አንዳስበሩን ደወለች እንትና ቀናዛላ ሄሎ እንዴት ነሽልኝ ካላ ተናደዳለች ማለት ነው። ምክንያቱም ልኝ የሚለው ቃል የኔ ነው ብላ ነው የምታስበው። ገብቶችዋል መሰለኝ። አትናደድም? ክስል ሴቱ ሲናደድማ አይጣል እኮ ነው። ነርዝ ልጠጣለሁ ነው እንጂ አለ እስኪ ነገርጥም ወዳሱ ከተጎዳ ማለት ነው። ነፍሳችሁ ነው የምትጎዱት በቤቴ። አሁን ምን ለማለት ነው የፈለጉት? እሷ ደግሞ ሰራየትልና ማለት ነው። እሱ ዝም ብላ አንዱ ጋር ወይ ወንድሟ ጋር ስልክ ብታጣ ወንድሟ ጋር ቢሆን ደውላ እንዴት ነህ አቀመሰችው እኮ ነው ከፈለችው። ውዴ የሚል ቃል ሚስት ፊት አትናገር ማለት ሌላ ጊዜ ነው አትናገር። ለምን ያችን ትንሿን ጠብቃ ልትቀየም ትችላለች። እግዚአብሔር እኛ እግዚአብሔር ወዳጆች ነን። እግዚአብሔር ከኛ አንዲት የጥፍር ቀለም እንኳን አካላችን ላይ እንድታርፍ አይፈቅድም። ለምን? የማን ስለሆነ ያውቃል። የእግዚአብሔር የተሰጠ የእግዚአብሔር ወዳጆች፣ የእግዚአብሔር ባልንጀራዎች፣ የእግዚአብሔር ሙሽራዎች ስለሆነ ማለት ነው። ሚስት ለባሏ የምትጠነቀቀውን ያህል እግዚአብሔር ለኛ ይጠነቀቃል። ሚስት ለባሏ አንድ ቃላትን መርጣ ባሏን ላለማስቀየም የማታደርገው ነገር እንደሌለ እግዚአብሔር ከኛ ትንሿን ቃል ይጠብቃል። ትንሿን ምኗን አልኳችሁ? እግዚአብሔር የፀጉር አሰራራችንን ይፈልገዋል። እግዚአብሔር የቅንድባችንን ሽፋሽፍት ይፈልገዋል። ለፀጉራችን ደም ነውና የተከፈለበት ፀጉራችንን እንኳን እንደው እስከታች ድረስ ይወርድ ብሎ እግዚአብሔር አላበቀለው፣ ቆጥሮ ነው ያበቀለው በሚችለው ልክ። ያንን እንደዛ አድርጎ ያበቀለውን ደሙን ያበቀለውን ፀጉራችንን ካሳ ከፍሎበታል። የቅንድባችን ካሳ ተከፍሎበታል። አይናችንን ካሳ ተከፍሎበታል። ቅንድባችን በቀለምና በምላጭ ልንቀነደበው አይገባም። የአይናችን ሽፋሽፍት በኩል ልንኳለው አይገባም። ከንፈራችንን ቀለም ልንቀባው አይገባም። የክርስቶስ ደም ነው የምንቀበልበት። አሁን እግዚአብሔር ቢመጣ እኛ ከንፈር ላይ ምን የሚያይ ይመስላችኋል? ምናምን ትግረው ምናምን ይባላል የምትለበሱት ማለት ነው።
ባለፈ ተናግሬዋለሁ። ልትገባ እኔ ብዙ ጊዜ ያሳዝኑኛል። አዝንላቸዋለሁ እኮ ሴቶቹ ሲሆኑ ተገንዘው ነው የሚሉት። አላያችሁ? ሱሪ ይዟቸው መከራቸውን ሲሆን ማለት ነው። ተገንዘው እኮ የሚሉ ሳይሞቱ ገና ማለት ነው። አሁን እንድስቁ አልፈለኩም። እኔ መቤቴ ለምን እየሳቃችሁ ማለት ነው መሰለኝ የምትፈልጉት። ቆይ ኧረ በመቅደም አደርገ ሰውዬ እንዲህ ነው ነገሩ መልሳለሁ አንድ ጊዜ ማለት ነው። እና በጣም ያለኝ ማለት ነው እዚህ ላይ ያለው ነገር ያጣብቃል። እኔ ያላቅጅ ከንፈራቸውን ሲገጥሙ ይይዛል ሲያው እና እንዲያማ ደግሞ የሆነችው መሬት ሲያሳዝኑ እስኪ እኮ ነው ሴቱ ታሳዝኑ ማለት ደግሞ እንዳትላጥ ከንፈራቸውን አይገጥሟት እጅ እንዳትላጥ ማለት ነው። ወይ ጊዜው ምንም ምስቁት እናንተ አይደላችሁ ያበላሻችሁት ደግሞ እናንተ ቆጥሽ እዚህ ጋር ምናምን ሆና ስትመጣ ይሄ ጽጌረዳ አትላለህ ማለት ነው። ምን ጽጌረዳ ነው ደግሞ ሌላ ስልክ ይሻላል አይደል? እንዳትቆጥሽ ማድረግ የለባችሁም ብዬ ነው። እና በጣም የምታሳዝነኝ ለካ ይኸውላችሁ ባስ ባጃጅ ሲሉ ከንፈር ይገጥማል። ያልገባኝ ታክሲ ትላለች ተቀጥታ ማለት ነው። እና አያለው እኮ ነው ተመልከቱ። ባስ እንኳን መሳፈር አልቻለም ሴት በዚህ ምክንያት ነው። አሁን ምን ሊገኝ ይችላል? እዚህ ቢመጣኛ ከንፈር ላይ እኔ ከልቤ ልንገራችሁ ባሌን ወይም ፍቅረኛዬን ትንሽ ነገር ያስቀይመዋል ብላችሁ እንደምታስቡ እግዚአብሔርን ትንሽ ነገር ያስቀይመዋል። እግዚአብሔር አበላላችንን ይፈልገዋል፣ አጠጣጣችንን ይፈልገዋል፣ አነጋገራችንንም ይፈልገዋል። ምክንያቱም ይኸውላችሁ እኮ ምንድን ነው ያለው መሰላችሁ? የእናንተን ምግባር አይተው የሰማይ አባታችሁን ያመሰግኑታል። የእኛን ትክ ብሎ አሁን አሁን ይህ ልጅ አባቱ መጥቷል አልመጣም፣ ልጁ ብቻ ነው የመጣ። አሁን ይህ ልጅ በደንብ አይታችሁ አባቱን የምታዩት እንደትከሽተው እንደአፍንጫው ድብናቴ እንደው አባቱ ቁጭ ፎቶኮፒ እኮ ነው ፔስ ነው ምትሉትና አላውቀውም እሱኛውን ባል እና ትክክል አነጋገሩ ትከሻው አፍንጫው ታይቶ አባቱ ይባላል ማለት ነው። ጊዜ ውስጥ ሊተቀመጥ አሁን እኛ ምን ልንመስል እንችላለን? ቁርጥ ምን ነው የምንመስለው? በሞት የነገሩ እግዚአብሔር ወገኞች ይሄ ገጠር ቋንቋ ነው፣ ወገኛ ይባላል። እና ምን ለማለት ፈልጌ መስላችሁ ነው? ቆይ እስኪ ላምጣላችሁ። አሁን አንድ ንስሐ አባት ቆይ በቃ ንስሐ አባት ተውት እስኪ አሁን ሁለት ሴትና ወንድ ሰው ምንም ሳይሆን እዛ ዛፉ ጋር ተቀምጠው ብታዩ ትዝ የሚላችሁ ምንድን ነው? ብላችሁ አላውቅም አትዋሹ ብዬ ነው። አያችሁት? ደግሞ ቤተክርስቲያናችን ያልከው አረ ቸግሯት ነው፣ አረ እየተመከረች ነው። የለም ትዝ የሚለን ምንድን ነው? እንደ ሰይጣን ክፋት ዜን ከክፋት ያወጣል ለማለት የፈለኩት እሱን ነው። እና ወደ ነገር ብቻ ልመልሳችሁ እና ሁልጊዜ ስራው ምንን መልቀም ነው? በሉ ክፋትን ወርጅ ምንን መልቀም ነው? ዘማሪ ባልተቆጣኝ አንድ መዝሙር በዚሁ ጋር አብዘዋለሁ እኔ ማለት ነው። እግዚአብሔርን የምትወዱ አምላኬ ነው የምትሉ ክፋትን ጥሉ የሚል አለ። የተወሰነ ከዳዊት መዝሙር ነው። እለታፈቅሩ ለእግዚአብሔር ጽድቅ ዋለኪት እግዚአብሔርን የምትወዱ ማንን ጥሩ? ወደ ክፋት ነው እንጂ በሞት ንገሩ አውጡ እጃችሁ። ዛሬ እንግዲህ እዚህ መታችሁ ብሎ ቤተክርስቲያን እጄ ነበር፣ ከዛስ ዋንድ ጋር እጄ ነበር፣ ከዛስ ይኸው ፎቶ እንዲያምር ጉራ የለም። ከዚህ በኋላ አውጡ እጃችሁ። እግዚአብሔርን ትወዳላችሁ? ክፋትን ጥሉ በሉ። እንጥላ በሉ ይችላል። እኛ አይደለም እንዴ ክፋትን እንጥላ። ምንን እንጥላ? እግዚአብሔር እንድንጠላ ያደርገን። ሰይጣን ሁልጊዜ የሚያስበው ክፋት። አሁን ሰው ሰይጣን እኮ ወክሎ እየሰራ ሁልጊዜ ሰው የሚያስበው ክፋት
ከክፋት እንድንወጣ አምላከ ቅዱሳን ያድለን። ስለዚህ ይኸውላችሁ ክፋትን አይተው የማይተው ሰይጣን ወይም ሰይጣን ነው ይቁም ልጅ ሰይጣን እኔ ምን ነው የምነግራችሁ ትንሽ ኃጢአታችሁን ይረሳልናል ብላችሁ ከሆነ ተሸውዳችኋል። እሱን ሰይጣን የማይነካው ነገር ቢሆን ጽድቅ ነው። አሁን እኮ እኛ እንደዛ ነው ጽድቅ የሚባል ነገር አይታያችሁ። ኧረ ወዴት ብንሰበክ ኧረ ወዴት ይዤዋለሁ ግርማ ከኔም ወደ አስቀዳሽ ነበሩ። ከዛስ ቆራቢ ነበሩ። ከዛስ ምን አለ ፓትርያርክ ቢሆን እኛ ምን ያገባል ነበርክ ነው። ሰይጣንም መላከ ብርሃን ነበር። አሁን ግን ሳጥና ይላል። መቆየት አለብን፣ መጽናት አለብን በቤቱ እንድንጸና እግዚአብሔር ይርዳን። ክፋትን የሚሰማ ክፋትን የሚሰራ ምሕረትን የማያደርግ ሰይጣን ነው። ከእሱ ቤት ወጥተን ወደ ክርስቶስ ቤት እንድንጓዝ እግዚአብሔር ይርዳን። የሰውን ሁሉ ክፋት እተዋለሁ ወደ ሁላችሁ የተጣላችሁ እጃችሁን አውጡ። ቂም ያላችሁ የትም አሜሪካ ይሁን አውስትራሊያ ይሁን አይመለከተኝም፣ እጃችሁን አውጡ ነው ያልኩት። አውጡ። ቂም ያላችሁ ሰዎች የተጣላችሁ ሰው ያላችሁ አታውጡ። እግዚአብሔር ሲመጣ ይገልጣታል። እኔ ትሸውዳላችሁ፣ እግዚአብሔር ግን ይገልጣታል ማለት አውጡ። የተጣላችሁ ሰው ያለ አውጡ። እግዚአብሔር እሺ ይበላችሁ። አሜን ይበሉ። አውጡ። አሁን አውጡ። ከፍ እኔ እንዳያችሁ ወደዚያም ያለው አውጡ። ያልተጣላችሁ ደግሞ አውጡ። ጠብ የሌላችሁ ኧረ ተው ተነሱ። ሁላችሁም አንድ ጊዜ ተነሷላችሁ። በልኝ ወደ ትምህርት ሊገባ ስለሆነ ተነሱ። ክፋትን የማይሰማ ጽድቅን የማይሰማ ብሎ የሰውን ክፋት የማይተው ሰይጣን ነው። ማነው? 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 ደግሜ እላችኋለሁ ማነው? አውጡ። ሰይጣን ናችሁ። ሰው እናንተ መሬቴ እንዳትቆጡ። ሰው ናችሁ። ሰይጣን ለካ ሰው። ስለዚህ አውጡ እጃችሁን። የተጣላሁትን ሰው በሉ ይቅር ብያለሁ። የተጣላኝ ይቅር በለኝ። ከዚህ እንደጨረሳችሁ ስልክ ትደውላላችሁ፣ ቴክስት ትጽፋላችሁ። እሺ በሉ ምንም ይመልስላችሁ። እናንተ ግን ምን ትላላችሁ? እኛ የበደልነውን ይቅር እንደምንል አንተም ይቅር በለን ብላችሁ እግዚአብሔር ይቅር እንድልልኝ ስለፈለግ በድያለሁ ይቅር በለኝ። በድያችሁ ቢሆን ምን ብላችሁ ነው ይቅር በለኝ የምትሉት? በድያለሁ በሉ እንጂ ይቅር በለኝ። እግዚአብሔር ሁላችንንም ይቅር ይበለን። ስለዚህ እንዲህ ሲሆን ማን እኛን ይተዋል? በሉ እግዚአብሔር በሉ እንጂ እኛ የሰው ስንት ማን እኛን ይይዛል? እግዚአብሔር ሁላችንን የሚተውልን ቁጭ በሉ። ርዕሴን ላንሳ ከዚህ በኋላ ማለት ነው።